ክፍል 3ን ልጀምር ነው የጌታ ስም ለዘላለም የተባረከ ይሁን መጀመሪያ እንግዲህ ሲሜንም አልነገርኩም ክፍል 1ን ሲጀምር ያለውበትን ቸርችንም አልነገርኩም በዚህ አጋጣሚ ተናግሬ አልፈለው በኤምኬሲ ቸርች ውስጥ ነው ማገለግለው ገነት መሰረተ ክርስቶስ ቤተክርስቲያን በዚያ ቸርች ፓስተር ሆኜ ነው ማገለግለውና ቀጥታ ወደ ክፍል 3 ይሄዳለው ክፍል 3 ላይ ያለው ትምርት የትምርቱ ርዕስ ምን የሚል ነው የመጽሐፍ ቅዱስ ማዕከላዊ መልእክት የሚል ነው የመጽሐፍ ቅዱስ ማዕከላዊ መልእክት ምንድነው የመጀመሪያው የመጽሐፍ ቅዱስ ማዕከላዊ መልእክት ኢየሱስ ክርስቶስ ነው የመጽሐፍ ቅዱስ ማዕከላዊ መልእክት ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ የዓለም ፈጣሪ መሆኑን መጽሐፍ ቅዱስ ያስገነዝባል ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ታገኛላችሁ በመቀጠል ኢየሱስ ክርስቶስ የዓለም ልዑል ገዢ መሆኑን ያሳያል መዝሙር 2:8-9 ጌታ ኢየሱስ ዓለምን ሁሉ እንዲገዛ ጉልበት ሁሉ ለክብሩ እንዲንበረከክ የእግዚአብሔር ዓላማ ነው ፊልጵስዩስ 2:9-11 ኢየሱስ ክርስቶስ ሥጋ የሆነ ቃል ሰው የሆነ አምላክ ነው ዮሐንስ ወንጌል 1 ቁጥር 1-14 ላይ ታገኛላችሁ በመቀጠል የመጽሐፍ ቅዱስ ዋናው መልእክት ኢየሱስ የዓለም አዳኝ ነው የሚል ሲሆን ዓላማው ዓለም ይህን እንዲያውቅና እንዲድንም ነው ዮሐንስ ወንጌል 20 ቁጥር 30-31 ድርገመው ይሄን ቃል ዋና ቃል ስለሆነ ማለት ነው ቁልፍ ቃል ስለሆነ የመጽሐፍ ቅዱስ ዋናው መልእክት ኢየሱስ የዓለም አዳኝ ነው የሚል ሲሆን ዓላማው ዓለም ይህን እንዲያውቅና እንዲድንም ነው ዮሐንስ ወንጌል 20 ቁጥር 30-31 የመጽሐፍ ቅዱስ ዋናው መልእክት ከሰው መፈጠርና በኃጢአት መውደቅ ጀምሮ በኢየሱስ ክርስቶስ ወደ ዓለም መምጣት የቤዛነት ሞት ትንሣኤውና የመስራች ወንጌል መስበክ ጋር ተያይዞ እስከ መጨረሻው በአዲስ ሰማይና በአዲስ ምድር በሚያበቃው የሰው ዘር ታሪክ ክንዋኔ ውስጥ የሚገኘው የጌታ ኢየሱስ ክርስቶስ የአዳኝነት ሥራ ነው ከዘፍጥረት እስከ ራእይ ኢየሱስ ክርስቶስ ብቸኛ አዳኝ መሆኑ ተገልጧል እሱም ሐዋርያት ሥራ 4:12 ዘፍጥረት 3:15 ኢሳይያስ 53:46 አንደኛ ቆሮንቶስ 15:3-4 ታገኛላችሁ የእግዚአብሔር ቃል የሕይወት የእውነት የድነትና ወንም የመዳንና የማስታረቅ ኃይል የተሞላና የማይለወጥ ዘላለማዊ ሁሉን የሚፈጽም በሰው ልብ ተዘርቶ ሰውን እንደገና እንዲወለድ የሚያደርግ የሚያሳድግና ወደ ሰማይ እረስት የሚያደርስ በእኛ ዘንድ የእግዚአብሔር ዋና መገለጫ መንገድ ነው ክብር ለጌታ ይሁን ስለዚህ የእግዚአብሔርን ቃል የያዘውን መጽሐፍ ቅዱስን ስንጠቀም በሙሉ ትኩረትና እምነት ጭምር መሆን አለበት እግዚአብሔር የቃሉን ምስጢርና ጉልበት በጌታ ኢየሱስ ስም ይግለጥልን አሜን ክብር ለጌታ ይሁን ኢየሱስ ክርስቶስ ያድናል እርሱ የበላይ አምላክ ነው እርሱ ጻድቅ አምላክ ነው ወደ ክፍል 4 2 ቁጥር ብላችሁ ጽፋችሁ እግዚአብሔር የሚለውን እናያለን የጌታ ሰላም ጸጋ ደስታ ከናንተ ጋር ይሁን ሼር አድርጉ ላይክ ሰብስክራይብ አድርጉ በዩቲዩብ ቻናሌንም ሰብስክራይብ አድርጉ ጌታ እግዚአብሔር ዘመናችሁን ይባርክ ቻው